ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀን አምባቸው አብሬያችሁ ቆያለሁ። በቅድሚያም በክልሉ ሰላምን ከማጽናት ጎን ለጎን በተሰሩ የልማት ስራዎች አበረታች ውጤት መመዝገቡን የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። በተሳሳተ መንገድ ጫካ የገቡ ወገኖች ሰላማዊ አማራጮችን ሊከተሉ እንደሚገባ ምክትል ርዕሰ መስተዳድሩ ጥሪ አቅርበዋል። አሊመር ህዝብ ለዘመናት የነበረውን የንጹህ መጠጥ ውሃ ችግር በዘላቂነት ከሰሞኑ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች በደቡብ ወሎ ዞን ከ380 ሚሊዮን ብር በላይ በሆነ ወጪ የተገነቡና ከ140 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ የሚያደርጉ የንጹህ መጠጥ ውሃ ፕሮጀክቶችን መርቀው ስራ አስጀምረዋል። በመርሃ ግብሩ ላይ መልእክት ያስተላለፉት ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ክልሉ በጸጥታ ችግር ውስጥ ሆኖም በርካታ የልማት ተግባራት ማከናወን መቻሉን አንስተዋል። አማራ ክልል ሰላምን እንደ ግብም እንደ መንገድም ነው የሚመለከተው። ሰላም በራሱ ለልማት ዋስትናና አስፈላጊ ነው። ልማት ለሰላም እንደዚሁ አስፈላጊ ነው። ሰላምና ልማት ወደ የፊትዮሽና የኋልዮሽ መመጋገብ ስላለባቸው ሁለቱንም ሳይነጣጥሉ ጎን በጎን የሚያስገድ በመሆኑ መንግስትም ህዝብም እያረሱም የሰላም ችግር ካለ የሰላም ችግሩን በመፍታት የህዝቡን ተጠቃሚነት ከፍ ለማድረግ ይሰራሉ እንጂ የሰላም ችግር ስላለ ይሄ አይሰራም ተብሎ እጅና እግርን አጣጥፈን የምንቀመጥበት ምክንያት የለም። የሰላም ችግር ቢኖር በክልሉ ውስጥ ትልልቅ ስኬቶች ተመዝግበዋል። የክልሉ አጠቃላይ ምርት እድገት አሳይቷል። ከ7% በላይ ያደገበት ሁኔታ ተፈጥሯል። የተማሪዎች የትምህርት ተሳትፎ እያደገ መጥቷል። ገቢ መሰብሰብ አቅም እያደገ መጥቷል። የምርትና የሰው እንቅስቃሴ እየተሻሻለ መጥቷል። የክልሉን ህዝብ ተጠቃሚነት ለማረጋገጥ የሚሰሩ የልማትና የመልካም አስተዳደር ተግባራት የበለጠ ውጤታማ እንዲሆኑ ህብረተሰቡ የአካባቢውን ሰላም በመጠበቅ የበኩሉን ድርሻ ሊወጣ እንደሚገባም ምክትል ርዕሰ መስተዳድሩ አሳስበዋል። በአይነትም በመጠንም በጥራትም ከፍ ያለ ውጤት ማስመዝገብ እንዲቻል ህዝቡን እየመራ ያለው የመንግስት መዋቅርም ሰላምን ከሚረብሹ እና የሰላም ችግርን ከሚያባብሱ ነገሮች ራሳቸውን እንዲቆጥቡ እንዲከላከሉ፣ ህዝቡ ደግሞ የሚታዩ የሰላም ችግሮችን ቀጥተኛ ተሳትፎ በማድረግ እንዲጠብቅ ከመንግስት ጎን ሆኖ የአካባቢው ሰላም ከጠበቀ አጠቃላይ የዞኑ የክልሉ ሰላም ስለሚጠበቅ እያንዳንዱ ግለሰብ ከቤተሰቡ ጀምሮ ከቀዬው ጀምሮ ቀበሌውን ወረዳውን እያለ ሰላሙን በራሱ እና ባሉት ባህላዊ ሃይማኖታዊ አደረጃጀቶች እንዲጠብቅና እንዲያስጠብቅ መልእክት ነው ማስተላለፍ የምወደው። የአማራ ክልል አሁን ለገጠመው የጸጥታ ችግር ምክንያት የሆኑና በተሳሳተ መንገድ ጫካ የገቡ ወገኖች ሰላምን ምርጫቸው ሊያደርጉ እንደሚገባም ምክትል ርዕሰ መስተዳድሩ ጥሪ አቅርበዋል። በተሳሳተ አስተሳሰብና አመለካከት ታጥቀው ወደ ጫካ የገቡ ወንድሞች ሁሉም ነገር ከጠመንጃ ካፈሙዝ በታች መፈታት ስላለበት ለውይይት ለንግግር እንዲቀመጡ የሀገራቸውን ሰላም ብልጽግና ለባዕዳን ከመሸጥና ከመተባበር እንዲቆጠቡ ምንም እንኳ ችግር ቢኖር ችግርን ከባዕድ ሀገርና ከኢትዮጵያ ታሪካዊና ስትራቴጂያዊ ጥላቶች ጋር በመተባበር የሚፈታ ችግር አይኖርም። ትብብርም ካለ ጊዜያዊ ትብብር ነው። ትብብርም ካለ አዋጭ ትብብር አይደለም። ለተባባሪዎቹ ግን በታሪክ ተጠያቂና ታሪካቸው በተወቃሽነት በባንዳነት የሚጻፍ ስለሆነ በዚህ አጋጣሚ ታሪካቸውን በባንዳነት ከማጻፍ እንዲቆጠቡ ለሰላም ቅድሚያ እንዲሰጡ መልእክት ማስተላለፍ ፈልጋለሁ። የእንስሳት ዝርያዎችን በማሻሻል ዘርፉን ለማዘመን እየሰራ መሆኑን የአማራ ክልል እንስሳትና ዓሳ ሀብት ቢሮ ገለጸ። ቢሮው የ6 ወራት እቅድ አፈጻጸሙን ባለድርሻ አካላት በተገኙበት በኮምቦልቻ ከተማ ገምግሟል። አበሻን ላይ ተጨማሪ አለው። የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ የ2018 በጀት ዓመት የግማሽ ዓመት እቅድ አፈጻጸም ግምገማና የውይይት መድረክ በኮምቦልቻ ከተማ አካሂዷል። በበጀት ዓመቱ የእንስሳት በሽታን ከመከላከል የአንድ ቀን ጫጩትን በስፋት ለማህበረሰቡ ከማድረስ ለወጣቶች የስራ ዕድል ከመፍጠርና የዓሳ ጫጩትን ከማሰራጨት አንጻር አመርቂ ስራዎች መሰራታቸውን ተሳታፊዎቹ ተናግረዋል። ባሉን 13 ወረዳዎች እና ከተማ አስተዳደሮች ላይ
የተለያዩ የሌማት ትሩፋት ስራዎችን ሰርተናል። ለምሳሌ ሲታይ አንዱ የወተት ምርታማነትን ነው። የወተት ምርትን እንግዲህ ከቅዳችን ከ256988 አካባቢ ወደ 10456 አካባቢ ላይ ቶን ማምረት ችለናል ማለት ነው። ያ ሲታይ ከ6 ወራችን ከአመቱ ሲታይ ምናልባትም ከ60 እና ከ70% በላይ አካባቢ ያፈጸምንበት አካባቢ አለ። ከሌማት ትሩፋቱ አንዱ ደግሞ እንቁላል ምርት ነው። የእንቁላል ምርታችን እንግዲህ በዘንድሮ አመት ከ65 ሚሊዮን እንቁላል በላይ ነው ይመረታል ተብሎ ኤክስፔክት የተደረገው። በተለይ ከዝርያ ማሻሻል፣ ከዶሮ ሀብት ልማት፣ ከመኖ ልማት፣ ከንብ እርባታ ስራዎች ጋራ ለይተን ችግሮቻችን ለመስራት ባለን ግብአት ልክ የንብ ማዛወር ስራውን በወቅቱ ንብ እንዲቆረጥ ከማድረግ አኳያም ስራዎች ሰርተናል። ለወጣቶች የስራ እድል በመፍጠር የውጭ ምንዛሬ በማስገኘትና ለኢንዱስትሪዎች ግብአት በመሆን ሰፊ ስራዎች መከናወናቸውን የአማራ ክልል እንስሳትና ዓሳ ሀብት ቢሮ ኃላፊ ዶክተር ጋሻው ሙጬ ገልጸዋል። እንስሳት ሀብት ልማት ግብርናውንም በመደገፍ በተለይ ለግብርናው ምቹ ሁኔታ በመፍጠር በራሱም የኢኮኖሚ አቅም በመሆን ከጊዜ ወደ ጊዜ መሻሻሎች አሉ። ሁለተኛው ለስራ እድል ፈጠራ ነው። ሌላኛው ለምግብ ዋስትና ማረጋገጥ ከፍተኛ ሚናና ጉልህ አስተዋጽኦ እያደረገ ያለ ዘርፍ ነው። ለስርዓተ ምግብ እንደ አንድ ዋነኛ የስራ አካል አድርገንም እየሰራንበት ያለ ዘርፍ ነው። አሁን ላይ ኢንዱስትሪ እየተነቃቀ በመምጣቱ ምክንያት ለኢንዱስትሪ ጥሬ በማቅረብ አይተኬ ሚና ያለው ዘርፍ እየሆነ መጥቷል ማለት ነው። በተለያዩ መስኮች ስራዎች ቢሰሩም የእንስሳት ዝርያን በማሻሻል እንዲሁም በዘርፉ ለሚሰማሩ ባለሀብቶች ምቹ ሁኔታን በመፍጠር ረገድ ቀሪ ስራዎች የሚጠበቁ መሆኑን ቢሮ ኃላፊው አንስተዋል። ዝርያ ማሻሻላችን አንዱ የትኩረት አቅጣጫና ወደፊት በትኩረት መስራት እንዳለብን ለይተናል። ክልላችን በጣም ተስፋ ሰጭ ስራዎች ከታዩበት ዘርፎች አንዱ የዶሮ ሀብት ልማት ነው። ይህንን በስፋት በፍጥነት በመጠንና በአይነት በከተማም በገጠርም የሚፈለገውን የእንቁላል ምርትና የስጋ ምርት ለማቅረብ መስራት እንዳለብን ተነጋግረናል። ለባለ ሀብቶች ምቹ ሁኔታ በመፍጠር በኢንቨስትመንት እንዲሰማሩ ማድረግ ያስፈልጋል። እቅዶችን ለማሳካት የህብረተሰቡ ተሳትፎ ወሳኝ ሚና እንደነበረው የተገለጸ ሲሆን በቀሪ የበጀት ዓመቱ ጊዜዎች እቅዶችን ሙሉ በሙሉ ለማሳካት እንደሚሰራም ተነግሯል። የአካባቢውን ማህበረሰብ የኑሮ መሰረት ለማሻሻል የሚያግዙ የምርምር ተግባራት እያከናወነ መሆኑን መቅደላ አምባ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው ለ3ኛ ጊዜ ሀገራዊ የምርምር ኮንፈረንስ አካሂዷል። መስዑድ ጀማል። የመቅደላ አምባ ዩኒቨርሲቲ ለ3ኛ ጊዜ ሀገራዊ የምርምር ጉባኤን አካሂዷል። በጉባኤው ላይ የተለያዩ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። አሚኮ ያነጋገራቸው ከተለያዩ ዩኒቨርሲቲዎች የመጡ ጥናት አቅራቢዎችና ተጋባዥ እንግዶች መቅደላ አምባ ዩኒቨርሲቲ ተመራማሪዎችን ከተለያዩ ቦታዎች ጋብዞ የልምድ ልውውጥ ማድረጉ ለወጣት ተመራማሪዎች ልምድ ያስገኛል ብለዋል። በተጨማሪም የምርምር ውጤቶች ወደ ማህበረሰቡ ወርደው ሕይወትን የሚቀይሩ መሆን አለባቸውም ነው ያሉት። ዩኒቨርሲቲው በምርምር የታገዘ የማህበረሰብ ችግር ፈቺ የሆነ የማህበረሰብ አገልግሎት ለመስጠት እና እንደ በቅርብ ጊዜ እንደተቋቋመ ዩኒቨርሲቲ ደግሞ ተመራማሪዎችን ከተለያየ ቦታ ጋብዞ የልምድ ልውውጥ ማድረጉ ከፍተኛ የሆነ ወጣት ለሆኑ ተመራማሪዎች ልምድ ያስገኝለታል። በዛ ላይ መማር ማስተማሩንም በምርምር የተደገፈ ለማድረግ ጠቀሜታ አለው። ምርምር ሲቀርብ መምህራኑ እዚህ አካባቢ ያለው መምህራን የዩኒቨርሲቲው መምህራኖች በዛ ተንተርሰው ለማህበረሰቡ የሚጠቅም ጥናትና ምርምር እንዲያደርጉ እንዲያግዛቸው ከዚህ ልምድ ያገኛሉ ብለን እናስባለን። ዩኒቨርሲቲው አሁን የያዘው አቅጣጫ ጥሩ አቅጣጫ ነው ብዬ አስባለሁ። እኔ በተለይ በግብርና ላይ ከዚህ ተቋም የሚጠብቀው ነገር አለ። ምንድነው የሚጠብቀው? አዳዲስ የግብርና ውጤቶችን ለማህበረሰቡ እንዲያደርሰው ዩኒቨርሲቲው በዛ ደረጃ ደግሞ የሚጠበቅበትን እያደረገ ወደ ማህበረሰቡ የሚወርዱ የሚታዩ ነገሮችን ማድረግ አለበት ብዬ አስባለሁ። የመቅደላ አምባ ዩኒቨርሲቲ የአካዳሚክ ምርምር የቴክኖሎጂ ሽግግርና የማህበረሰብ አገልግሎት ምክትል ፕሬዝዳንት ዶክተር ስለሺ አቢ ዩኒቨርሲቲው የተቋቋመበት ቦታ በታሪክና በቱሪዝም ሀብት ያለው በመሆኑ በእነዚህ ዘርፎች ላይ ትኩረት አድርጎ እየሰራ መሆኑን ጠቅሰዋል። ኮንፈረንሱ ከተለያዩ ተመራማሪዎች ተሞክሮዎችን ለመቅሰም ያግዘናልን ብለዋል። ይህ አካባቢ በባህልና ቱሪዝም በጣም የበለጸገ አካባቢ ነው። ሌሎችም ብዙ ታሪካዊ ቦታዎች አሉ፣ የምርምር ቦታዎች አሉ፣ ብሔራዊ ፓርኮች አሉ፣ ማዕድኖች አሉ። የማህበረሰቡን ችግር ይፈታሉ ያልናቸውን በምርምር የተደገፉ ስራዎች ወደ ማህበረሰቡ እያወርነን እየሰራ እንገኛለን። የዛሬውም የናሽናል ኮንፈረንስ ለዚህ አጋዥ ይሆናል።
የተለያየ ቦታ ያላቸውን ተመራማሪዎች ተሞክሮ በዚህ ዙሪያ የሚያመጡትን ሳይንቲፊክ ሪዛልት እዚህ ዲስከስ ለማድረግና ከነሱም አንዳንድ ተሞክሮችን ለመውሰድ ነው ማለት ነው ዛሬ ያዘጋጀ። የዩኒቨርሲቲው የምርምር ህትመትና ስነ ምግባር ስርጸት ዳይሬክተር ተመራማሪዎች የተለያየ ልምድና እውቀት ይዘው መምጣታቸው የእውቀትና የልምድ ልውውጥ እንዲደረግ ያስችላል ብለዋል። ከዛ ባለፈም የመማር ማስተማር እንቅስቃሴውን በምርምር የተደገፈ ለማድረግ እንደሚጠቅምም ነው የተናገሩት። ከክብር እንግዶቻችን ከቆፍ መልእክት አስተላላፊዎቻችን ጀምሮ እስከ አቅራቢዎቻችን ድረስ ከተለያየ ቦታ የመጡ ናቸው። እነዚህ ደግሞ የተለያየ ልምድ የተለያየ እውቀት ይዘው መምጣታቸው ሰፊ የሆነ የእውቀት ልውውጥ ልምድ ልውውጥ ሊኖር ይችላል ብለን እንጠብቃለን። ሌላው የምርምር ስራችንን ጥራት ያለው እንዲሆን ምክንያቱም ከዚያ ያገኘነው እውቀት ከዚያ ያገኘነው ልምድ ልውውጥ ለቀጣይ የምርምር ስራችን ለኛ እንደ መቅደላ አምባ ሰፊ እውቀት የምንገበይበት ነው። የመቅደላ አምባ ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዝዳንት ዶክተር ሰዋገኝ አስራት ዩኒቨርሲቲው የተቋቋመበት ቦታ እምቅ ሀብት ያለበት እንደመሆኑ የዩኒቨርሲቲው ማህበረሰብ ብቻ ሳይሆን የትኛውም አካባቢ ያለ ተመራማሪ የምርምር ስራዎችን ማጥናት እንደሚችል ኮንፈረንሱ ማሳያ መሆኑን ገልጸዋል። አንደኛ ለዩኒቨርሲቲው የገጽታ ግንባታ ነው። ሌላው አካባቢውን ማስተዋወቅ የአካባቢው ማህበረሰብ አጠቃላይ የቱሪዝም መስህብ እንደሆነ አካባቢው መግለጽ ነው ትልቁ ነገርና ምክንያቱም እምቅ የሆነ ሀብት ያለበት አካባቢ ነው። ያንን ሀብት ደግሞ እኛ ብቻ ሳንሆን የዚህ ዩኒቨርሲቲ ማህበረሰብ ብቻ ሳይሆን በዚህ አካባቢ ያለ የትኛውም ዩኒቨርሲቲ ያለ ምሁር ገብቶ ማጥናት፣ መመራመር፣ መስራት የሚችል መሆኑን ማሳያ ነው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አምባቸው ነበርኩ። ጤና ይስጥልን።